ባለፈው ባሳየኋችሁ ቢዝነስ ላይ እያንዳንዱን ነገር ለማሳወቅ ሞክራለሁ። ባለፈው አይ ቲንክ ገለጻውን እንዴት እንደሚሰራ ምናምን አሳይታችኋል። ዛሬ ደግሞ እነዚህ ናቸው ፕሮዳክቶቹ እንደምትመለከቱት ነው። እነዚህን ፕሮዳክቶች ቢዝነስ የለማ ለሰው ድርጅት ጋር ሰው አላስጨምር የማስጎበኛቸው ሰው ቢያንስ ቪዲዮ ላይክ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ ነው እንጂ ማምነበት በቀጥታ ከሰው ጋር ፕሮዳክቶች እንዴት እንደምንሸጥ አሳያችኋለሁ። በቀጥታ ወደ ቪዲዮ እና ውድ ፋሚሊ እንግዲህ እንደምታዩኝ ከስራ ባልደረባዬ ጋር ከማናጀር ማጋ እየሄድኩኝ ነው ያለሁት። በመቅደላ ወረዳ መሻ ከተማ የኢቲኬር ፕሮዳክቶችን ፕሮሞት አድርገን ለተጠቃሚዎች ልንሸጥላቸው እየወጣን ነው። ፋሚሊ እንዴት ይህንን ስራ እንደምንሰራው እንዴት አድርገን እንደምንሸጥ በትክክል እስከ መጨረሻው ድረስ አብራችሁን ቆዩ። አሁን እንግዲህ ቤተክርስቲያኑ አካባቢ እንገኛለን፣ ያለንበት ቦታ ማለት ነው። የተወሰነ ፕሮዳክቶችን ነው የያዝነው። ላይክ ባዮናይን ሳሙና፣ አልቤንት እና ቦዲ ሎሽን ይዘናል እና ካስተር ኦይልን ይዘናል። እነሱን እንግዲህ ፕሮሞት አድርገን እንሸጣለን። እዚህ ንግባ አይ እሺ፣ እንግዲህ እዚህ ንግባ ብሎኛል። አብረን ልንገባ ነው። ፋሚሊያንስ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ማዘሮ የለች መሰለኝ እንዲህድርሽ ታዲ እንቀጥል። ሰዎች የሉ ህፃናቶች ናቸው ያሉ እዛ ልንሸጥ ነበረ። ያው ተሳካም ደግሞ ኔክስት እስኪ እንሞክራለን። እዛ ላይ ምትመለከቱ ይሆናል። ፋሚሊያንስ እንግዲህ በአብዛኛዎቹ ጥያቄ ፕሮዳክቶችን እንዴት አድርገን መሸጥ እንችላለን የሚለው በአብዛኛው ጥያቄ ይከሰታልና እሱን በደንብ ልናሳያቸው ነው። ማስኪ እንዴት እንደምናሸጣቸው ነገር እያረካቸው ያው ፕሮዳክቶችን አንድ ሰው የሚፈልግበት ቦታ ያለበት ቦታ ሰራሽነት አድርገው ምርቶቹ የተለያየ ጥቅም ስላላቸው የሚሰጡትን ጥቅምና ቴስቲሞኒያቸውን በማሳየት ምን ማድረግ ይቻላል? ምርቶቹን መሸጥ ይቻላል። እና በደንብ ነው እዚያ ቦታ ላይ እየሸኩበት ያለው። አብዛኛው ነው የምንንቀሳቀስበት ቦታ ሁሉንም ቦታ እስካሁን ሽጬበታለሁ። በርካታ ምርቶች እና ስለዚህ በዛ ልክ ነው። ይሄ የምታየው ሁሉ ምርት የገዙኝ ናቸው አብዛኛው ሰው ማለት ነው ባለሱ። አዎ። እና ማናጀራማ እንግዲህ በስራው ላይ እንደነገራችሁ ባለፈው ከ3 ዓመት በላይ የቆየ ሰው ነው ማለት ነው። በዛ ላይ በርካታ ምርቶችን ፕሮሞት እያደረገ ሽጧል። እነዚህ ምርቶች እንግዲህ መቅደላ ላይ የሸጠበት ዘዴ አንደኛው ዘዴ ያለ እንዴት ነው? ስለ ምርቶቹ ትክክለኛ የሆነ መረጃ እውነታውን በመናገር እና እንዲሁም ደግሞ ቴስቲሞኒያቸውን ማለት የተጠቀሙትን ሰዎች ምሳሌ በማድረግ በፎቶ የራሱ አለው እሱን በማሳየት ነው የሸጠው ማለት ነው። እንግዲህ እንዴት እንደሚሸጥም በደንብ እናሳያለን። ሰላም፣ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አዳዲስ ምርቶች እያስተዋወቁ ነበር ላስተዋውቃችሁ። አዳዲስ ምርቶች እያስተዋወቁ ላስተዋውቃችሁ። ምንድናቸው? ጥቅማቸው ምንድነው የሚለውን ዙሮ ምንድናቸው? ጥቅማቸው ምንድነው? ለማህበረሰቡ ምን ጥቅም አላቸው የሚሉትን የምርቶቹን ጥቅም ታውን ቀደም ታወቃችኋቸው እና ላይ ፕሮሞት አድርጓችሁ ከሆነ ሳሙና አለ፣ ቅባት አለ፣ ፓውደር አለ። ተጠቅመሽዋል? ለምሳሌ ለምን ሳሙናውን ለምን ለምሳሌ ሳሙናውን ለምን? እሺ፣ ኮንዲሽነርም አለ፣ ሻምፖም አለው፣ ኮንዲሽነርም አለው፣ ኦጅም አለ። ለምሳሌ ሳሙናውን ምንኛው ሳሙና ነው የተጠቀምሽው? ሻላ ሳሙናውን ጥቁሩን አይደለም። ድርጅቱ እኮ ልታውቁት ትችላላችሁ። በተለያየ ስም ይታወቃል። ሶሻል ሚዲያ ምናምን ድርጅቱ አለሽበት ጆይን አድርገሽ ነው ያኛው እንትን ስላለች አንቺ እኮ አይፈርም። ትክክል ነኝ። ግን መጀመሪያ ቻናል አለው። ቻናሉ የመጀመሪያ ያስመዘገበው በዛ አካውንት ነው።
ፒራሚድ ስኪም እኮ ነው። ከአዲስ አበባ ሄደህ ዋና ያ እንትን ነው ፒራሚድ ስኪም ነው። ዳይሬክት ሴሊንግ እና ፒራሚድ ስኪም ይለያያሉ። የራሳቸው የሆነ ልዩነት አላቸው። ለምሳሌ እኔ አፕራይኔ ያለ እኔ ሬጂስተር ያደረገኝ ሰው በኮሚሽን አንገናኝም፣ በልጠዋለሁ። እሱ ከላይ ነው አስመዝግቦኛል አይደል? ግን በክፍያ አሁን እነሱ ባለው አለ በክፍያ እንገናኝ እንዴ መብለጣችንም ከላይ ያለው መብለጣችንም አይ መብለጣችንም አችልም ነው እኛ ስለ ምርቶቹ ነው እንጂ ስለ እንትኑ ደግሞ ምርቶቹን ደግሞ ስለ ምርቶቹ ስለ ስራው እሺ ወደ 5 ፕሮዳክቶች አሉ። ይቻል ከሆነ ብታየው አሪፍ ነው። እንደዚህ ብለሽ ብታየው አሪፍ ነው። በሷ ብታየው እሷ እዚህ ያለች እንዳለች አይ ግዴታ የለውም። ለአንቺ ላስተዋውቅሽ ግዴታ ያው እንግዲህ ለእያንዳንዱ ምርቶች ምንድነው ጥቅማቸው ምንድነው የሚለውን ነገር ነው እንትን የምንለው። ለምሳሌ ይሄ ምርት አልቤንት ይባላል። በዱቄት መልክ የተዘጋጀ የሬትና የቤንቶናይት ድምር ነው። ጥቅሙ ምንድነው? ከተፈጥሮ በኋላ የመጡ ጨው የቆዳ ችግሮችን ማጽዳት። ለምሳሌ ምን ያስወግዳል? ብጉር፣ ማዳት፣ ጭርት፣ ባርሌ፣ የእግር ፈንገስ እነዚህ ችግሮች ካሉ ያስወግዳል። አላስፈላጊ የሰውነት ላብ ከመጠን በላይ ያለ ከሆነ ኖርማል ለስላሳ ቆዳ እንዲኖረን እነዚህ ችግሮች አሉበት ችግሩን ለመፍታት ይጠቀሙታል። ችግሩ የሌለበት ደግሞ ለምን ያገለግላል? ለቆዳ ለስላሴነት ያገለግላል። እንደ ስክራፕ ነው፣ አጠቃቀም አለው። እሱን ወደ ምርቱን ከወደዳችሁ ወደ ምርቱ አጠቃቀም እንመጣበታለን። እና ይሄ ስክራፕ ብሩ 1000 ብር ፕሮዳክቱ ይሄ ማለት ነው። ሌላው ሁለተኛው ምርታችን ምንድነው? ኦጂ ካስተር ኦይል የነጭ ባህር ዛፍ እና የጉሎ ዘይት የፀጉር ቅባት ነው። ይሄ ካስተር ኦይል ደግሞ ነጭ ባህር ዛፍ እና የጉሎ ዘይት ነው። ምንድነው ጥቅሙ? ለፀጉር እድገት፣ የራስ ቅል ድርቀት ካለ ድርቀትን ይከላከላል። ልክ የቅቤ ያህል ምትክ ካለው ፎሮፎር ካለ 100% ያጸዳል። ይሄን የመሰለ ጥቅም አለ የኦጂ ካስተር ኦይል። ምክንያቱም የጉሎ ዘይት ይታወቃል፣ በጣም ወዛም ነው ጉሎ ስለሚታወቅ ማለት ነው። ካስተር ኦይል ነጭ ባህር ዛፍ ደግሞ አንቲ ፈንገስ ስለሆነ ፎሮፎርን የማንሳት አቅም አለው ማለት ነው። ተጠቅሜ ማስጠቅሜ ማይቻለው ምርቶችን በነገራችን ላይ ምርቶችን እዚህ ቦታ ላይ እዚህ እናንተ አካባቢ ራሱ ማን ተጠቅሞታል ብትሉኝ መናገር የምችልበት ለምሳሌ ባርሌ ማን እዚህ አካባቢ ማን እናስጠቅማል ብትሉኝ ምሳሌ አልቤን እዚህ ሙስሊሞች ምግብ ቤት አለ ኡስማን ነው ማን የሚባል እሱ ራሱ መጠየቅ ይቻላል። አዎ የምግብ ቤት ልጁ ማለት ወጣቱ ልጅ እሱ ራሱ ምን ሊሆን አስጠቅሜዋለሁኝ ማለት ነው። ሌላው ምርት ምንድነው? አልኮ ኮንዲሽነር ሻምፖ ነው። ይሄ ደግሞ ኮንዲሽነሩን ሻምፖውንም በአንድ አድርጎ የያዘ ሚክስር ነው። አሎቬራ፣ ሬት፣ ካስተር ኦይል፣ የጉሎ ዘይትና ኮኮናት ነው የተዘጋጀው። ይሄ ደግሞ ምንድነው ጥቅሙ? ምንድነው ፀጉርን ያዳብራል፣ ያለሰልሳል። ለመበጠር አስቸጋሪ የሆነ ፀጉር ካለ እንዲበጠር፣ ጤናማ የሆነ የራስ ቅል እንዲኖረን፣ ያማረቷ በዞማ የሆነ ፀጉር እንዲኖረን ያደርጋል። ኮንዲሽነሩን ሻምፖውን በአንድ አድርጎ የያዘ ነው ይሄ። ሌላው ምንድነው? ባዮናይን 1200 ይሄኛውን አልነገርኳችሁም 1100 ቅባቱ። ይችኛዋ ደግሞ ባዮናይን ትባላለች። ባዮናይኗ ደግሞ 9 ግብአት አላት ከስሟ እንደምንረዳው። ባዮ ማለት ኦርጋኒክ ነው። ከተፈጥሮ 9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም አይነት ፀጉሮች የሚሆን ንጹህ ተፈጥሯዊ ዘይት ነው። ምን ጥቁር አዝሙድ፣ ኮኮናት፣ ሱፍ፣ ሳማ፣ ቅርንፍድ፣ አዝመሪኖ፣ ላቨንደሪ፣ ሻይ ዛፍ ዘይት እነዚህን በአንድ አድርጎ የያዘ ነው። ይሄ ቅባት ደግሞ እንደው ጥቅሙ የፀጉር መነቃቀል፣ መበጣጠስ፣ መርገፍ፣ ጫፉ መንታ መፍጠር እንደዚሁም ደግሞ የፀጉር መሳሳት ካለ ይከላከላል ማለት ነው። እንዲመለስ ያደርጋል። ይሄ ባዮናይኑ ማለት ነው። የየራሱ ያንዳንዱ ስራ አለው። ሌላው ምርታችን ደግሞ ቅባት ነው። ባዮናይኑ ቅባት ነው። ቴስቲሞኒ ረስቼ አልያዝኩም እንጂ ሌላው ደግሞ ሸባ ሳሙና ነው። ሸባ ሳሙና ከተለያዩ የእጽዋት ዘይቶች እንዲሁም ከቤንቶናይት፣ ከቀርከሃ ከሰል፣ ከሻይ ቅቤ የተዘጋጀ ሙሉ በሙሉ ተፈጥሯዊ ሳሙና ነው። ምንም አይነት የእንስሳት ሞራ እንዲሁም ጥሩ እንዲሸት ከለሩ እንዲያምር ተብሎ ኬሚካል ነገር አልተጨመረበትም። ሳሙናው ማለት ነው ኦርጋኒክ ነው።
ለማንኛውም ቆዳ ተስማሚ የሆነ ወደ ውጭም ኤክስፖርት እያደረግናቸው ያሉ ምርቶች ናቸው። እነዚህ ምርቶች አሁን ከ20 እና ከ25 ፓኬጅ በላይ ወደ ውጭ ኤክስፖርት አድርጊያቸዋል። ያ ማለት ከ200 ከ300 ሺህ በላይ ኤክስፖርት አድርገዋል። ይህ ምርት ወደ ውጭ እንኳን ሳውዲና ዱባይ እየላክነው ነው ያለው ነው ምርትና ይሄ ሳሙና ምንድነው ጥቅሙ? አላስፈላጊ የሰውን ሽታ ካለ ማጽዳት፣ ማፈክፈክ፣ ሽፍታዎች በዚህ ሳሙና ታጥበን ነጭ የመሆን አቅም የለም። ለፊት በጣም የሚገርም ነው። እንደዚሁ ለሻወር ማለት ነው። በዚህ ሳሙና ታጥበን ቅባት ባንቀባ ምን አያደርግም? ነጭ አያደርግም ማለት ነው። 200 ብር ፓኬቱ ሂሳብ በ250 እንቸረችረዋለን፣ ግን በፓኬት ሂሳብ በ200 ሂሳብ ነው 200 ብር ነው እና ምርቶቹ ይህን የመሰለ ጥቅም አላቸው። እንዲሁ አስጠቅመህ ተጠቅመህ ያገኘው ጥቅም ምንድን ነው ካላችሁኝ ያስጠቀምኩትን ላሳያችሁ። ለምሳሌ ይሄን ባርሌ ያያችሁት ነው። ይሄን ባርሌ ከተጠቀመ በኋላ የሚያሳየው የተጠቀመ በኋላ የእግር ፈንገስ እግራችን የሚነቃ የሚችል ከሆነ በዚህ መልኩ ዘፍስፎ ፓውደሩ ማለት ነው ትማች ይችላሉ። ሌላው ደግሞ እንደገና ምንድነው የፀጉር መሳሳት። ይሄን ፀጉር እያያችሁ ነው አይደል? ባይኔ ነው እንዴት አድርጋ እንደመለሰችው አንገቷን እያያችሁ ነው አይደል? ጭርት የሚባለው ማለት ነው። በዚህ ላይ ስትጠቀም የሚያሳይ ነው። አፍተር ከተጠቀመች ያለው ለውጥ ማለት አሁን ላይ 100% ሙሉ በሙሉ ለቋል። እንደዚህም ብጉር የዚህ ብጉር እያያችሁ ነው። መጀመሪያ ላይ እየተጠቀመችው ያና ከተጠቀመችው በኋላ የሚያሳይ ነው። ሌላ ፎረፎር፣ ይሄን ፎረፎር እያያችሁት ከተጠቀመች በኋላ ይሄን ፊት እያያችሁ ነው አይደል? ሳሙናውና ፓውደሩ ነው እንደዚህ እንትን የሚል ይሄ ህፃናት ላይ የሚፈጠር ቋቁቻ እያያችሁ ነው አይደል? አሁን ላይ ህፃኑ ያለው የራስ ቅል የፀጉር መሳሳት እያያችሁ ነው። ይሄን የልጃውን ግንባር ያስጠቀምኩት እያያችሁ ነው ፊቱ ማለት ይሄ ልጅ ሳስጠቅመው ምንድን ነው ያለኝ? እንዲሁ ማዳን ሳያድነኝ እንዳያዘስብኝ ነው ያለኝ። ግን ከተጠቀሙ በኋላ ያለው ለውጥ በሁለተኛው ቀን ይሄን ፎቶ የላከልኛውም ላይ 100% ሙሉ በሙሉ ጸርቷል ማለት ነው። የእግር ፈንገስ ልክ እግራቸው እንደዚህ የሚነቃ የሚፈረካከስባቸው ከሆነ 100% ማለት ነው አልቤንቱና ሳሙናው ሁለቱ ባንድ ሚክስድ ሆነ ማለት ነው። ይሄ ልጅ አሁን ዱቄትና ሳሙናው ነው ይሄን ቁስለቱን ያለበት ነገር እንትን የሚል አሁን ፎረፎር አለ አይደል? የሆነ ቁስለት ጭምር ካለው ዱቄቱን ነው። ቡል የሚል ከሆነ ቅባቱ ይሄኛው ኦጁ ካስተር ኦይሉ ማለት ነው። ይሄን ልጅ አሁን ኪምባ ፀጉር ቤት ነው አለየ ይባላል የሚሰራው። ከ10 ሺህ ብር በላይ ምርት ሽጦልኛል። የሱ ፊት እንደዚህ ነበር። በጣም ላብ ያስቸግረዋል። ከመጠን በላይ ነው ብጉሩ እስከ አንገቱ የወረደ ነው። ከተጠቀሙ በኋላ ያለው ለውጥ አለ። አሁን ላይ 100% ጸድቶለታል ፊቱ ማለት ነው። እና ምርቶቹ እነዚህን የመሰሉ ጥቅሞች አሏቸው። እዚህ እየሸጥናቸውና እያስተዋወቅናቸው እኛም በደንብ እየተጠቀምናቸው ያሉት። ለምሳሌ እኔ ለአንተ ላይ እንደው ምን ሰርተሃል ካላችሁኝ ልጅ የሚሸጥበት ማለት ነው ባርሌ ነበረብኝ። በልብስ እንትን ብሎብኝ ማለት ነው። ባርሌ በልብስ እንትን ብሎብኝ ራሴ ላይ አጥልቻለሁ። ፎረፎር ነበረብኝ አጥልቻለሁ። እና እነዚህ ነገሮች ራሴ ላይ ተጠቅሜበታለሁ። ሁሉንም ምርቶች ደግሞ ወድጃቸውና ደስ ብሎኝ ነው የምሰራቸው። ይህን ይመስላል። እንዴት አያችኋቸው? ቾቹ ተመችቷቸው? ምንኛው ወደዳችሁት? ነቤት ሳልቪን ይሄ አሁን ከድርጅቱ የሚወጣ ከድርጅቱ ስልካችሁ ላይ ሰርች ማድረግ ትችላላችሁ። የዚህን ዋጋ የራሱ ምን አለው ዌብሳይት አለው። በዌብሳይቱ 1076 ብር ድረስ ነው የሚወጣው የዚህ እንትን ማለት ነው። ኦጆ አሁን ይሄ አለ ካስተር ኦይል 1016 ብር ነው በፓኬጅ ሂሳብ የሚወጣው ራሱ 1016 ብር እና ስልካችሁ ላይ ራሱ እንትን ማለት ይቻላል። አዎ ቅባት ነው። እነዚህ ምርቶች የትም ቦታ እናገኛቸውም። እንደዚህ ባለ ምርት አስተዋቂ ነው የሚወጡት። ከድርጅቱ ቀጥታ ነው። እዚህ ላይ መካከል ላይ ነጋዴ የለብንም። እኔ ቀጥታ ከየት ነው ያመጣሁት? ከድርጅቱ ነው ያመጣሁት ራሱን የቻለ ማለት ነው። እና ከሚሰጡት አሁን እንደ ማንኛውም ቅባት ለማድረግ 3 ሊትር ይችላል። 3 ሊትር ቅባት ማድረግ ይቻላል እንደ ማንኛውም ቅባት ወይም ከ1000 ሚሊ ሊትር በላይ ማድረግ ይቻላል። ግን ምን አይልም ችግሩን አይፈታም። በጣም ወፍራም ነው። አሁን 2 ጊዜ 3 ጊዜ ተቀብቼው የሚያልቅ ነው ይመስላል። አያልቅም። በጣም ወፍራም በርካታ ነው። ሻምፖ ለ2 ሰው በቂ ነው። እና ሁሉም ሰው ወዶት ደስ ብሎት ነው የሚሰራው። እንደ ማንኛውም ምርት ሽያጭ አይደለም የሚሸጠው። ለምሳሌ እንደው ከዚህ መካከል ላይ ከ400 በላይ ምርት የሸኩላቸው ሰዎች አሉ። ከነዚህ መካከል እንደው ኦጁን ራሱ ደውለሽ እንዴት ነው ኦጁ ብታያቸው ወይም ሳሙና የሸኩላቸው ሰው ሻባብ ጽፌበታለሁ አይደል? ደውለሽ እንዴት ነው ሻባብ ብታያቸው መናገር ይችላሉና ያንዳንዱ ምርት የሚሸጥለትን ሰው ምን አለ ዝርዝር አለ። ምክንያቱም ደውዬ ተመቸሽ ወይ ከተመቸሽ ነገ ጧት ለጓደኛሽ ታዣለሽ። አይሽ ተደራሽነት እናደርጋለን በየትም ቦታ ትጠይቁን ማለት ነው። ሀገር ውስጥ በየትኛውም ቦታ፣ ሀገር ውጭ በየትኛውም ቦታ። ሀገር ውስጥ በፍሬ ማድረስ እንችላለን። ሀገር ውጭ ደግሞ በፓኬጅ መላክ እንችላለን። አጠቃቀም አለው። ሳሙናውን ከተጠቀምሽ በኋላ እንደ ማንኛውም ሳሙና ነው የምንጠቀመው። ሳሙናውን ለማንኛውም በጠዋት በቀን 2 ጊዜ ታጠብሽ፣ 1 ጊዜ ታጠብሽ ችግር የለውም። በይሄን ሳሙና ስለምደሽ ሌላ ሳሙና ብትጠቀሚ ችግር የለውም።
ብታፈራርቂው ብትጠቀሚው ችግር የለም። ስንጠቀም ግን ከሌላው ሳሙና ለየት የሚያደርገው እንዴት ነው? ምን እንትን ይላል አረፋ ውስጥ ይጠፋ ድረስ ማቆየት አለብን። 1 ደቂቃ 2 ደቂቃ ማሳጅ ማድረግ ቆዳችን ላይ ከዛ መታጠብ የሚያመጣው እንትን ይሄ ነው። ስልክ ትሰጪኛለሽ? ጥሩ ማድ ላይ ነው የደረስከው። በጣም ለሁሉም ተወዳጅ የሆኑ ለአንተ ባትፈልጋቸው ደግሞ ለጓደኛ ለቤተሰብ የምታደርሳቸው ምርቶች ናቸው። ለምሳሌ ምን ችግር ይፈታሉ ካልከኝ ብጉር፣ ማዳት፣ ጭርት፣ ባርሌ፣ የእግር ፈንገስ እግራቸው የሚነቃና የሚያስቸግራቸው ካለ ፈንገስ ማለት ነው። እንደዚሁም ደግሞ የፀጉር መሳሳትና መሰባበር መርገብ ካለ እሱንም እንትን ማለት እንችላለን። ያንተን አሁን ይሄና ይሄ አይመለስም። ይሄ ግን ይመለሳል። ይሄላ በቃ ያለው ይመለሳል። አዎ ይመለሳል። ለምሳሌ እዚሁ መናኸሪያ ማለት ነው። መናኸሪያ እዚሁ ጂቢሲ ማለት ነው። መናኸሪያ ያስጠቀምኩት ልጅ ማሳየት እችላለሁ። ይሄኛው አልከፍት ብሎ ነው። እስከዛ ሌላውን ቴስቲሞኒ ላሳይ። ይሄን ፀጉር እያየህ ነው። ይሄን ፀጉር ይመልሰዋል። ለምሳሌ ይሄንና ይሄንን እንትን አይለውም። እነዚህ ቀይ ሆኖ የላሙት ይሄኛው ደግሞ እንዲመለስ ያደርገዋል። ይሄን 100% ማለት ይመልሰዋል። ሁለቱ ከሆነ 2000 ብር ነው። አንዷ ከሆነች ግን 900 ብር ናት። ይሄን ፀጉር እያየህ ነው አይደል? ይሄን ፀጉር ይሄ አሁን ላይ ያለው ፀጉር ይሄኛው ደግሞ እንትን አለኝ ቆያላችሁ። እዚህ እንዴት ነው አለን? እንሰነብታለን አለን። ስልክ ይዛችሁ መደወል ትችላለህ። በማንኛውም ሰዓት መደወል ይቻላል። በተለይ ባንዲ ሰው ቢሞክር እኔ ሞክረው ራስ ብዙ ተካታ ነው የምፈልገው ለአንድየው ግጥም እኔ የሚሸጠው ለአንድ ጊዜ ላንተ ሽጦ ለመሄድ አይደለም። ላንተ ምሳሌ አንድ ቀባል ሊሸውድ ይችላል፣ ምንም አይደለም። ግን ያንተ ፀጉር ለውጥ ቢኖረው አንተ የምትሸጥልኝ ምርት ነው። ለምን እያንዳንዱ ማለት ነው እያንዳንዱ ምርት ዝርዝር ራሱ እንትን ማለት ይችላል። ለምን እንደሸኩለት ኦጂ ይሄኛውን እንትን እንደምትል እንትን ማለት ይቻላል። 91 31 31 38 ስልኬ ነይ ስልክ ስጭኝ ናት አልሰማው 09 አማሃ ይትከር ብለ ያዘ ስልክ ያወራች ነው እና ምርቱ ይሄ ምርት ነው። እቺኛይቱ 900 ብር ናት። ሁለቱም ባንድ ቢሆን አሪፍ ነው። ይሄ ለእርገት ያገለግላል። ይሄኛው ደግሞ እንዳይነቃቀል እንዳይበጣጠስና እንዳይረግፍ ጅባዮናይ ነው ማለት ነው። ሌላ ቅባት አያስፈልግም። እንደማንኛውም ቅባት ነው። ለምሳሌ ይሄን 2000 ብር ለምሳሌ ይሄኛው 1100 ነው፣ ይሄኛው 900 ብር ነው አይደል? ይሄን ቅባት ላንተ ከ6 ወር በላይ አጨርስ፣ በ6 ወር አጨርሱ። እስከ 6 ወር ሙሉ ምን አገዛ ቅባት አገዛም ለሌላ ቅባት ማለት ነው። ለፀጉር ቅባት አያስፈልግም። ይጠቀሙ ማለት ነው። ከቢያንስ ለውጥ አሁን ይሄኛው ልጅ ያሳየው ልክ በወሬ ነው ተመለሰልኝ አለኝ ማለት ነው። መናኸሪያ ግን ማስጠቀመው ልጅ ወር ከ15 ቀኑ ተመልሷል። አሁን ከከፈተልኝ ያሳያለሁ እዚሁ መናኸሪያ ማለት ነው። በጣም ትብሎ ነበረ ምስካን ጫማ ማለት ነው። ልጅ ይሄ ነው ካወቀው ልጅ መናኸሪያ ጫማ ቤት ነው የሚሰራው። ይሄ ልጅ ነው ካወቀው አይደል? መጀመሪያ የነበረው የራስ ቅል ይሄ ነው። ለጥቁ ያለው ደግሞ የራስ ቅል አሁን ላይ ያለው የራስ ቅል ያየው ነው። ይሄ በአካል መታየት የሚችል ነው። ካሊ ነው ምስጋና መናኸሪያ ነው የሚሰራው። እኔ መናኸሪያ ስልክ ልቀበል ችግር የለውም። በማንኛውም ሰዓት ደውል። ግድ ነው ሁሉ ነገር እንደው በፕሮግራም ነው የሚሆነው። አዎ ስልኳን ታውቂ የለም ስልኳን ታውቂ የለም ስልክና ስም ንገሪ። ችግር የለውም። በአንድ ከሆነ ችግር የለውም። 09 33 15 15 94 78 ማን ብዬ ላይ ያዘ አረክ እሺ፣ እናመሰግናለን። እሺ
ባልሳሳት ግን መጥቻ አውቃለሁ መሰለኝ። ሰላም ነው፣ እንዴት ናቸው? አዳዲስ ምርቶች እያስተዋወቁ ነበር ላስተዋውቃችሁ። አዳዲስ ምርቶች እያስተዋወቁ ላስተዋውቃችሁ። ምንድን ናቸው? ጥቅማቸው ምንድን ነው የሚለው አስተዋውቀዋል። ተጠቅማችሁታል? ገዝታችኋቸዋል? ተጠቅማችኋቸዋል? ምርቶቹን በምን መልኩ ነው ያስተዋወቋቸው? ለምሳሌ ከዚህ ምርት ፕሮዳክት ልጀምርላችሁ። ይሄ ፕሮዳክት አልቤንት ይባላል። የሬት እና የቤንቶናይት ድምር ነው። አልቤንት ይባላል። ይሄ ሬት እና የቤንቶናይት ድምር ነው። ሰላም ናችሁ? እንዴት ናችሁ? አዳዲስ ምርቶች እያስተዋወቅ ነበር ላስተዋወቃችሁ። ምንድን ናቸው? ጥቅማቸው ምንድን ነው? ለምን አገልግሎት ይውላሉ የሚለው እሺ። ታውቂያቸዋለህ? ከአሁን ቀደም አዲሶች ናቸው። እሺ ለምሳሌ ከዚህ ፕሮዳክት ብነሳልሽ፣ ይህ ፕሮዳክት አልቤንት ይባላል። የሬት እና የቤንቶናይት ድምር በዱቄት መልክ የተዘጋጀ ልክ እንደ ስክራፕ የምንጠቀመው ፕሮዳክት ነው። ጥቅሙ ምንድነው? ከተፈጥሮ በኋላ የመጡ ውጫዊ የቆዳ ችግሮችን ማጽዳት። ለምሳሌ ብጉር፣ ማዳት፣ ጭርት፣ ባርሌ፣ የእግር ፈንገስ፣ እግራችን ሊነቃን የምትነስ ችግሮች ካሉ ችግሮችን ያጸዳል። ችግሩ ከሌለ ደግሞ ለቆዳችን ለጽዳትና እንክብካቤነት የሚያገለግል ፕሮዳክት ነው። ይሄ ፕሮዳክት ማለት ነው። አጠቃቀም አለው ራሱን ችሎ። ሌላው ምርታችን ምንድነው? ኦጂ ካስተር ኦይል የነጭ ባህር ዛፍና የጉሎ ዘይት የፀጉር ቅባት ነው። ይሄ የፀጉር ቅባት ደግሞ ምንድነው ጥቅሙ? ለፀጉር እድገት፣ የራስ ድርቀት ካለ ድርቀት ይከላከላል። እንደዚሁም ፎሮፎር፣ ይሄን ይሄ ከለሩ ነው እንጂ አንድ አይነት ነው። ፎሮፎር ካለ ምን ይላል? ያጸዳል፣ ለፀጉር እድገት ያገለግላል ማለት ነው። የነጭ ባህር ዛፍና የጉሎ ዘይት ካስተር ኦይል ነው። ያው ይሄውና ምርቱን ካየሽው በኋላ ጥቅሙ እንድታውቂያቸው ነው እያንዳንዳቸው። ይሄኛው ደግሞ ባዮናይን ይባላል። ነጭ ባህር እና ባዮናይን 9 ግብአቶች አሉ። ጥቁር አዝሙድ፣ ኮኮናት፣ ሶፍ፣ ሳማ፣ ቅርንፉድ፣ አዝመሪን፣ ላምበሪ፣ ሸይዛብ ዘይት ይሄን ባንድ አድርጎ የያዘ ነው። የፀጉር መነቃቀል፣ መበጣጠስ፣ መርገፍ፣ ጫፉን መፍጠር ካለ ይከላከላል። ሌላ ምን አለ? የሻወር ሳሙና አለ፣ ሸባ ሳሙና። ይሄ ሳሙና አላስፈላጊ የሰውነት ሽታ ካለ ማጽዳት፣ ሽፍታዎች፣ ማሳከክ ስሜት ካለ የማንሳት አቅም አለው። ጥሩ እንዲሸት ከለሩ እንዲያምር ተብሎ ኬሚካል ነገር አልተጨመረበትም። 100% ነው፣ ኦርጋኒክ ነው። ከእጽዋት ብቻ ነው የተዘጋጀው። አይሸትም ሳሙና ማለት ነው። ለማንኛውም ሰው የሚሆን ትንሽ ትልቅ፣ ሴት፣ ወንድ፣ ነጭ፣ ጥቁር ምን የሚለው ነገር የለም። ማንኛውም ሰው ምናለ መጠቀም ይችላል። ሀገር ውስጥም ሀገር ውጭም ነው ኤክስፖርትም እያደረግናቸው ያሉ ምርቶች ናቸውና ይህን የመሰለ ጥቅም አላቸው። ማለት ያው ለገበያ እንድንይዘው ለገበያ አይደለም። ለገበያ አይደለም ስልሽ ለገበያ ለምሳሌ እዚህ ብትደረድሪያቸው ኦጂ አለ ብሎ አይመጣም። ለምሳሌ ይሄ ሳሙና አለ አይደል? ድሩ ሳሙና አለ። ከድሩ ሳሙና ጋር ይወዳደራል። አሁን የሳሙና መለኪያ ቶታል ማቲፋተር ነው አይደል? ቶታል ማቲፋተሩ 86 ፕላስ ነው። አብዛኛው ሳሙና 76 ፕላስ ነው። በጣም ተፈላጊ ተወዳጅ ሳሙና ግን ሸባ ሳሙና አለ ብሎ አይመጣም። ለምን? ገና አልታወቀና እየተዋወቀ ነውና በግልሽ ተጠቅመሽ ምርቱን ትጎጂው አሪፍ ሳሙና አለሽ ቢሉሽ አለ ይታያለ። ከተጠቀምሽ በኋላ ለምሳሌ እኔ እንደዚህ ነው ምልሽ ተጠቅሜው ነው ከተጠቀምኩ በኋላ ነው ወደ ሽያጭ ወጣሁት። ምክንያቱም የተጠቀምሽውን ነገር ለምሳሌ ይሄን ዘይትና ይሄን ዘይት ኡመርና ካዶን በስም ሳለ ኡመር ነው ሊባል ይችላል አይደል? ግን ይለያያል፣ ደረጃ አለው። አንቺ የምታምኒበት ግን ተጠቀምሽው ነው አይደል? እና ስለዚህ በዚህ ልክ ነው መጀመሪያ ምርቱን እንድንጠቀማቸው። ለምሳሌ ሻምፖ በጣም ተወዳጅና ሻምፖ ነው። አልኮ ኮንዲሽነር ሻምፖ ኮንዲሽነር ሻምፖንም በአንድ አድርጎ የያዘ ነው። ፀጉርን ያዳብራል፣ ያለሰልሳል። ለመበጠር አስቸጋሪ ነው። ፀጉር ካለ እንዲበጠር ለስላሴ እንዲኖር ያደርጋል። ለፀጉር ማለት ነው። የኛው ለፀጉር ግን በጣም ተወዳጅ የሆነ ቅባት ነው። ይሄን ምሳሌ ሳሙናው ለሻወር በፊት የሚሆን ትንሽ ለህፃናት እንደቃ የለም እና ይሄን ይመስላል። ስትገመይ በዚህ ስትመጡ ጠይቃችኋለሁ። ስልክ ይዘሽ እንትን ማለት ትችያለሽ። ስልክ ያዡ ጻፍ አድርጊው። ለምሳሌ እዚህ እንትን ያለው ይሄ ፍራሽ ነው ያለው ወደዚህ በኩል ማናማህ ነው አረችኛ አይደለም። እሺ በዚህ እንዳንቺ እንትን እሱ አሁን ምርት ተጠቅማለች። ኦጁ መሰለችኝ እሱ ባለው ገንዘብ በጣም ገዝተናል። ስለዚህ እሷ ጠይቀሽ ምርቱም 91 31 31 38 አማ እናመሰግናለን። ለምሳሌ እጥፍ ወርቅ አለች አይደል? ሻምፖውን ተጠቅመዋለች።
ኦጂውን ተጠቅመዋለች። እንትን ማቻላት ዋጋው ይሄ ነው። ዋጋው ይሄ ነው። ፊክስር ነው ዋጋው ይሄ ነው። ከድርጅቱ የሚመጣው እዛው ላይ ይነግራል። የድርጅት ምርት ስለሆነ 367 459 437 37 ማነው ስሟ? ባለሱቋን ታውቃታለህ? አማሃ አዎ ባለሱቋን ታውቃታለህ? እዚህ ያለችው ቅርብ ከወዲህ ዳር ያለው ሱቅ መሐመድ ነው ስሙ ባለቤቷ። እሱ አሁን ፊቷን አይተሽው ከሆነ ማለት ነው እዚህ አንቺ ብዙም አልውልም አልሽኝ እንጂ እሱ ያውቃታል በእርግጠኝነት። ታውቃታለህ? ዳር ላይ ያለችው ባለሱቋ መሐመድ ነው። ማንሰት እየፈለኩ ነበር ከምፈልግ ብዬ ነው ወደኋላ። ወዲህ ዳር ያለ አህመድ ነው ማለት አህመድን ባለቤት ማለት ነው። እሷን መጠየቅ ይቻላል። አሁን ሳሙና ጨምራ ነው የወሰደችው። እንዴት ተመቻትና ባለፈው ነው የሸኩላት አንድ ሰው የሆነ ነገር ተጠቅሞ ወዲያው ያላጠፋ ምናምን እየመሰራተ ወደ መናገር አለበት። እሱ እኮ በሱ አልፈርድም። ለምን ከሌላ ነው ሳሙናውን የወሰደው? ትክክል ነው። ይሄን ፕሮዳክት ስትጠቀም ሳሙናውን በየቀኑ ነው የምትጠቀመው። ጧት ሳሙናውን ስትጠቀም ትጥብ ሳይሆን አረፋ ውስጥ ይጠፋ ድረስ ታቆየዋለህ። 1 ደቂቃ 2 ደቂቃ አይተው ከሆነ ሳሙናው ተጠቀም ወዛለው አይደል? ወዛለው ነጭ አያደርግም። ከዛ የምትተረገዋል አረፋው ስትመታና ፊት ላይ እንዳይሟጨር ከዛ አረፋ ውስጥ ጠፋ ድረስ ታቆየዋለህ። ይሄን ካቆየ በኋላ ከ8 ቀን 2 ቀን ይሄን ፕሮዳክት የምትጠቀሙ በየቀኑ አይደለም። ከ8 ቀን 2 ቀን ከ8 ቀን 2 ቀን ስትጠቀም እሺ መልካም ፋሚሊ እንግዲህ ያው እንዳያችሁት ማናጀር አማሃ ጋር የነበረን ቆይታ እንዴት እንደሆነ አይታችኋል። ማናጀር አማሃ ስለ ቆይታችን አንዳንድ ነገር ለቤተሰቦቼ ትልልኛለህ ማለት ነው። ውድና የተከበራችሁ ቤተሰቦቼ፣ ነገር ግን አማሃ ማለት ማናጀር አማሃ እያንዳንዱ ነገር ከመናገሩ በፊት ቪዲዮ ላይክ እንዳይረሳ፣ ቻናል ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁን በሀሳብ አስተያየት መስጫ ቦታው ላይ እያንዳንዷን ነገር በዝርዝር ጻፉልኝ። ጥያቄም ካላችሁ ማስቀመጥ ይቻላል፣ መልስላችኋለሁ ማለት ነው። ዛሬ ስለ ቆየንበት ቆይታ ይነግራችኋል ማለት ነው። ማናጀር አማሃ እንዴት ፕሮዳክቶች እንደሸጥናቸው የፕሮዳክቶችን ጥቅም በምን መልኩ ለሰዎች ፕሮሞት እንዳደረግንላቸው እያንዳንዱን ነገር ይነግራችኋል ማለት ነው። ትህትና በተሞላበት መልኩ ለሰዎች ፕሮሞት ስናደርግ ቆይተን የተሻለ ውጤትም አስመዝግበን መጥተናል ማለት ነው። ሰው እንግዲህ ማናጀር አማሃ እስኪ ለቤተሰቦች አንዳንድ ነገር በለልኝ በቆይታችን ላይ። አመሰግናለሁ ብራሂም። ያው እንግዲህ ቆይታችን በጣም ደስ የሚልና ያማረ ቆይታ ነበር ያደረግነው። ለምን በትንሽ ደቂቃ ማለት ይቻላል 1 ሰዓት እንኳን የሚቆይ ቆይታ አልነበረም። እዚህ ያለንበት አሁን እዚህ ማሻ ላይ በርካታ ምርቶችን ሽጬበታለሁኝ። አልፎ አልፎ ያልሸኩባቸው ቦታዎች ላይ ነው አሁን ገብተን ፕሮሞት እያደረግን እያስተዋወቅን የነበረውና በዚህ በምናስተዋወቅበትም በቁጥር የሚገኙ ቤቶች ውስጥ ነው እንደዚህ ሱቆች ላይ ምግብ ቤት ላይ ገብተን ፕሮሞት ያደረግናቸውና ያው እንደነገራችሁ ኢብራሂም 3 ሸባ ሳሙና እንደዚሁም ደግሞ 1 አልቢንት ከነሱ ገንጠል ብዬ ደግሞ ቪዲዮውን አልተቀረጸም እንጂ እስካሁን የሸኩላቸው ካስተመሮች ነበሩና በቅርብ ቀን የሸኩላ ልጅ ነበረች። ማዳት ነበረባት ፊቱ ላይ አልቢንትና ሸባ ሳሙና ነበር የሸኩላት። በጣም ጥሩ ለውጥ አለው ወድጄዋለሁኝና ሳሙናው አልቆብኛል 1 ሳሙና ጨምሬ ብላ የሸኩበት ሁኔታ አለና በጣም ደስ የሚል ያማረ ቆይታ ነበረን ቤተሰቦቻችን ማለት ነው። ያው እንግዲህ ይሄን ይመስላል። እጅግ ከልብ አድርገን እናመሰግናለን። ያው ቪዲዮ ለማሳጠር ያህል ነው ለማየት እንዳያሰለች ማለት ነው። እጅግ ከልብ አድርጌ አመሰግናለሁኝ ኢብራሂም። እሺ መልካም አማሃ እናመሰግናለን። እንግዲህ ሰው ዛሬ ይዘናቸው የሄድነው ፕሮዳክቶች ያው እነዚህ ነበሩ። ከነዚህ የተወሰነውን ሽጠናል ማለት ነው። እያንዳንዳቸውን በትክክል አጠቃቀማቸውን በሌላ ቪዲዮ የማሳያችሁ ይሆናል ማለት ነው። ሸባ ሳሙና ይችናል። ዞሮ ሁሉንም ነገር በሌላ ቪዲዮ አሳያችኋለሁ። ዛሬ ስላሻሻጠው በዚህ መልኩ አሳይቻችኋለሁ። ስለተከታተላችሁን እስከ መጨረሻው ድረስ እናመሰግናለን። ውድ ፋሚሊ እንደነገርኳችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሀሳብ አስተያየት በሀሳብ አስተያየት ማስቀመጫ ቦታ ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁኝ። ለዛሬ የነበረን ቆይታ ይህንን ይመስላል። እስከ መጨረሻው ድረስ ስለአዳመጣችሁን ከልብ
አድርጌ አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።